በጣም ድንቃ ድንቅ ወሬዎች እየወጡ ነው ውዶቼ። ድንቃ ድንቅ የሆኑ ወሬዎች እየወጡ ነው። ውይ ለእናት ምጥን አስተማረች ነው የሚባለው። ልጅ ለእናት ምጥን ነገረች ይባላል። ሄርሜላ ከሩታ በፊት አብርሃምን አታውቅም። አንዳንዴ ይሄ አሁን ሄርሜላ አብርሽ ያለበት ቦታ አውቃለሁ ብሎ ካሌብ ነው ካሌብ ነው መሰለኝ ጓደኛው ማለት ነው። እንግዲህ የሄርሜላ አባሮች ማለት ነው። አባሮች ሊበል እንጂ እንግዲህ እሱ ይሄ የፍቅር ጀማዎቹ ውስጥ ያሉ ሰዎች ምን ይላሉ? ሩታና ኤፍሬም አብራም ላይ የሰሩት ሴራ ስለሚጋለጥባቸው እያላቸው ነው። ሩታ ማለት ነው እናንተ አይምሯችሁ ላይ ያላችሁ ሰዎች ከአይምሮ ጋር ያላችሁ ሰው ሩታ ማለት ነው አብራም ላይ ምንም ብታደርግ ያምርባታል። ለምን ያምርባታል በሉኛ። ሩታ እኮ አካሉ ናት። አካሉ አንድ የነበረው ሰዓት እንደዚህ መታ የተገናኘች ናት ሩታ። ይህንን እጅ እኔ ቆርጣለሁ ካልኩ ይሄም እጅ ያመኛል፣ ይሄም እጅ ያመኛል። ገብቷቸዋል አይደለ? ሁለቱ ይሄ እጅ እንዲቆርጥ ምንም ቢታመም ይሄም እጅ ስለሚነካ አለቆርጠውም። ይሄ ነው አብርሃምና ሩታ ማለት ነው። አንድ አካል ናቸው። እጅህን ታመመች ወይንም የሆነ ነገር ቆሰለች ብላይ ቆርጣ አጥልም። ሩታ ምንም ቢሰራ ምንም ቢደረግ ለባሏና በባሏ ላይ ለልጇ ስትል አታደርግም። ቅድም ባለፈው ያሳለፍነው ኬዝ ላይ እያመጣችሁ ነው ያላችሁት። አብርሃም ነው በራሱ ጊዜ ያለፍኩት ህይወት ትክክል አይደለም። አሁን ሩታንና ልጄን እፈልጋለሁ። ይህን ቡዜ ቤት ማን ነግሮት በማታ መጣ? ማን? ሩታ እኮ ጤላ ወጣች እኮ። የሚታይ ሀቅ ለምን አታውሩ? ሩታ እኮ ጤላ ወጣች። በቃ ሄርሜላ የሚሚ ስትል ሩታ የባሏን ዳንነት ስለምትፈልግ ቁጭ አርጋ መጣች። ሩታን ፈልጎ አይደለም ይቱን እናቱ ልጅ ይቱ ቤት ፈልቅቆ በየት አድርጎ ይክፈት፣ በየት አድርጎ ይውጣ። እነርሱ ራሱ በቤት የተኙ ሰዎች እያሉ አብራም ከፍቶ ወጣና መጣ እና ታዲያ ሩታ ምን አደረገች? ለዚህ አብራ እና ኤፍሬም ምን አደረገ? እናንተ ጀዝባችሁ እናንተ አብራም ኦዲየንሱን የሄርሜላንም የማንንም ስለማያጣ ማጣት ስለማይፈልግ አብራም ክሬዚ መስሎ ይታያችኋል እንጂ አብራም ኢን ሚሊዮን ጊዜ ኖርማል ነው። 44 ጸበል ቤት ውስጥ አባቱ የማይድን ከሆነ ጸበል አያዲ ነው። አባቱ የማይጠመቅ ከሆነ ልቡ ከእግዚአብሔር ጋር ማይገናኝ ከሆነ ጸበል አያዲ ነው። የሚያድነው የአንተ እምነት ፈርስት፣ የአንተ እምነት ካለ ያድናል። እምነት ከሌለን ፈጽሞ ያለ ሄርሜላ ተመልሳ ብትንቦጫረቅ ማታ አልጋ ላይ እንተኛለን፣ እግርህን ማጥባለው፣ ማታ አብረን እናድራለን። ይሄ ኬዝ ደግሞ ባለፈው ውሸቷን ወረደ ያለችውን ልጅ እንዲያስቀምጥ መንገዱን ላት ማለት ነው። ይሄ መንገድ ለሄርሜላ ተመቻት። እንግዲህ ብርም ከፍላ ምንም አድርጋ አግኝተዋለች፣ ተሳክቶላታል እንበል። አብራም ግን አብሶ ሞር ታይም ከሄርሜላ ጋር አይኖርም። ይህ ሌሊት ይነጋል፣ እስከሚነጋ ይፈጃል እንጂ እንደተናገረችው ነብሯ ነገሮች በእጇ ላይ መግባት ቀላል ነው። ለምን ቅድም እንደነገርኩት ይህንን እጅ ይሄ ታመመ ብላችሁ ይሄን አትቆርጡ። ግዴታው ስለሆነ ስለሚያማችሁ ለአብራም ለሩታ አብራም ያማል። ለሌሎች ጆሮ ዳባ ነው በቃ መስሎ ይሄ ፎሎ መልቀም ወይንም ብር መልቀም ወይንም ዲንስ ማሳደግ ሰብስክራይብ ማግኛት ነው ለሌሎች። ለሩታ ግን አካሏ ነው። ኦፕን ማይንድ ሁሉ ጊዜ ጭንቅላታችሁን ክፈቱላለሁ። ሰላም ቤተሰብ እንደምን አላችሁ? ይህ ካሌብ የተናገረ በኤፍሬም ላይ በተናገረው ቪዲዮ ላይ ነው እንደዚህ ያልኩት። አጀዝዛችሁ እንዲያደርጋችሁ ምን የለም አብርሃም ላይ ሚኒም 100 ሚሊዮን ምርም የለም። አብርሃም ክሬዚ ጭንቅላቱ የዞረው ምንድነው? ካለፈው ታሪኩ ላይ የተሰራበትን ያደረገበትን ሁኔታዎችን የሰው ፊት እኮ እናንተ ሌባ ትክክለኛ ሆኖ ጠዋት ሰውን ያያል እንዴ? አያይም፣ ያፍራል። ለምን? የሰራው ስራ ስላለ አብርሃም። ስለዚህ ነው። ሰላም ናችሁ?
በቃ እንደዚህ አብርሃም ከሩታም ጋር ሆኖ ዳይሬክትሊ ሰውን አይቶ አይደለም ሰላም የሚለው። ለምን ስራውን ያውቃል። አቀና ብሎ የማይበት ብዙ ነገሮች። አብርሃም እኮ እስከ 500 ፎሎ ያለ ሰው ነው። ስለዚህ ህዝብ ያለ ሰው ሰብስክራይብ ያለ ሰው ይሄን ማጣት አይፈልግም። ስለዚህ ሁሉኔ እንዲህ እያደረጋ ነው የሚያልፍባቸው። እናንተ ዝም ብላችሁ አትጨቃጨቁ። ሩታና አብርሃም አይለዩ ኦፕን። ስለዚህ የሩታ ፋሚሊ የኔ ቆንጆች፣ የኔ ውዶች፣ ሩታ ትግሉ በዛባት እንጂ ትዕግስታም ሴት ስለሆነች ዋጋ እየከፈለች ነው። ዋጋዋን ግን ምድርንም ሰማይም ታገኛለች። በማንም አይደለም። ግን እሷን የበጠበጡ ሰዎች ዋጋቸውን ያፍሳሉ። በቅርብ ጊዜ ሄርሜላም ከሁሉ እንደ ሸንኮሮ መጠጥ አድርጎ እንደሚወረወር መወርወሪያሽ ስለደረሰ ነው ነው እኮ ያልሽው። በቃ ሜዳ ላይ እንተኛለን እኮ ነው ያልሽው እንጂ በጌታ በኢየሱስ የሴት ልጅ ልቅ በቃ ልቅ ከአይምሮ በላይ የሆነ በቃ ምን ልበላችሁ እኔ እንጃ። አንቺን ያሳደገች እናት የወለደች እናት ትከበር። እኔ ምንም ምለው ነገር የለም። ስለዚህ አገሩንም ምድሩንም አታሳድቡ። ሩታ ላይ ምንም የምታመጡት ነገር የለም። ኤፍሬም ከሆነ ቆርጣችሁ አጥሉትን። ወንድሙ ነው ደግሞ ትክክለኛ ነገር ይዞ የሚራመድ ሰው ነው። ስለዚህ ሰላማችሁ ብዙ ይበል። ላይክ እና ሼር ሰብስክራይብ እንዳይረሳ። ሰላም ሁኑልኝ።